አድርጌ እያነበብኩ ነው አባቴ። ቀጥል። ምን ነው የምታነበው? ማነው እንዴ? እግዚአብሔር የተመሰገነ ይሁን። የቴክኖሎጂ ዘመን ነው። መቼ እንደተፈጠረ በደንብ አድርጎ እየዘገበኝ ነው። ያ ግን ይህን ነገር ሳያውቁ ዮኒ፣ ይህን ነገር ሳታውቅ ነው 4 እምነት የቀያየርከው? ታውቅ ነበር። በጣም ጥሩ። ለማወቅ እኮ ነው። አየህ፣ እምነት መቀያየሩ ለማወቅ ነው። ገብቶሻል? አንተ መሸጥ አይደለም። አየህ፣ አንተ መሸጥና ማንበብ ይለያያል። እኔ ምንም አይደለም። ገብቶሻል? ፓንት መሸጥና ለማወቅ ሄዶ እንትን ማለት ይለያያል። ፑታንተ የሴት ማንም ይሸጣል አባዬ፣ እንደዛ። እኔ ግን በደንብ አውቃለሁ ስለ ፑታንታውን። አዎ አልኩ እኮ ከባድ አይደለማ። ስሞል ላርጅ ብለህ ሚዲየም ብለህ የምትሸጠው ነው። ስለዚህ አይከብድም። እና ቀይ ጥቁር ብለህ ነው የሚሸጠው። ስለዚህ በማወቅ ይሻላል ስናወራ፣ ባለማወቅ ባይሆን ደስ ይለኛል። ስለዚህ when was the Bible written ብዬ ነው እንትን ያልኩት። ከዛ ነገረኝ the Bible was not written in one of specific year or in a single location ብሎ ይናገራል። መጽሐፍ ቅዱስ ዝም ብሎ የተጻፈ አይደለም፣ ስፔሲፊክ ይር ላይ የተጻፈ አይደለም፣ ወይም ስፔሲፊክ የሆነ ሎኬሽን የሆነ ቦታ ላይ ተጽፏል የሚባል አይደለም ይላል። the Bible is a collection of writings ይላል። ከተለያዩ የተጻፈ ነው። And the earliest ones were set down nearly 3500 years ago ይላል። ስለዚህ በ3500 ዓመተ ምህረት የተጻፈ ነው። So let's start at the beginning of this fascinating story ይላል። እንደ ታሪክ አድርገው ነው በጣም የሚደንቅ የተጻፈው እያለ ነው የሚናገረው። The first 5 books of the Bible are attributed to Moses። የመጀመሪያው 5ቱ የመጽሐፍ ቅዱስ እንትኖች ስለ ሞሴስ ነው። ምን ይላል? ከዛ ሞሴስ lived between 1500 and 1300 before Christ ይላል። ሞሴስ ደግሞ የኖረው ከ1500 እስከ 1300 before Christ ነው ይላል። through recounts events in the first 11 chapters of the Bible that occurred long before his time ይላል። ከዛ በፊት ደግሞ ኦከር ያደረጉ ሌሎች 11 ቻፕተሮች አሉ። the first 11 chapter 11 ቻፕተሮች አሉ ይላል። These earliest accounts were handed on from generation to generation in songs ይላል። ምንድን ነው የሚለው? በመዝሙር አማካይነት እየተደረጉ ከጀኔሬሽን ወደ ጀኔሬሽን ናሬቲቭስ ኤንድ ፖትሪ በግጥም መልኩ በንባብ መልኩ እየተደረገ ተላልፏል ወደ ጀኔሬሽን እያለ ነው የሚናገረው እና ይቀጥላል። ብዙ ነገር አለው። ስለዚህ እዚህ ጋር ብታመጣው አንድ ሰው ያስተላለፈው እንዳልሆነ ይናገራል። አንተ ደግሞ እያልክ ያለው ምንድን ነው? በአንድ ሰው የተነሳ ነው የተላለፈው ብለህ ትናገራለህ። ስለዚህ እቺ አስቸጋሪ ነገር ናት። አንተ ከምትለው ጋር ሊጋጭ ነው። እኔ አነባለሁ፣ አንተ በእንግሊዝኛ አድርጋል። አዲስ ኪዳን ማን ጻፈው ብዬ ጎግል ላይ ነው የጻፍኩት በአማርኛ። አዲስ ኪዳን ወይስ ብሉይ ኪዳን? ሁሉንም መጽሐፍቶቹን ያሰባሰቡት። ኒው ቴስትመንት ካልከውማ ሌላ ነው የሚሰጥ ማብራት። ምን ነው የሚሰጠው? አዲስ ኪዳን ማን ሰበሰበው ይላል። ብሉይ ኪዳን እና አዲስ ኪዳን ይባላል። ኦኬ፣ ቤተ ክርስቲያን ነው የሚነግር። ኦኬ ጎ ሄድ። ምን ብለህ ነው አንተ ጥያቄ ጠየቀው? አዲስ ኪዳን ማን አሰባሰበው አልኩት። ለምን እናንተ አዲስ ኪዳንማ ከብሉይ ኪዳን ይለያል ማ ብራዘር። ኦኬ፣ መጽሐፍ ቅዱስ ልበለው። አዎ መጽሐፍ ቅዱስ በለዋ። when was the Bible written ብለህ ጻፍ። ችግር የለውም። እንጠይቀዋለን፣ ይነግረናል። መጽሐፍ ቅዱስ ማለት ምንድን ነው ይላል። ከዛ እናነባለን። ቆይ ጃፒ ብዙ ሰዎች ነው የጻፉት ይላል።
ዮኒ ቆይ በፊት ጃፒ ችግር የለውም። የምትሳደቡ ብዙ ሰዎች እየጻፉት ይላል። ቆይ ጃፒ ቆይ አንድ ጊዜ ዮኒንም ሆነ እኔን የምትሳደቡ ሰዎች ምን ይጠቅማችኋል? ለማን ነው ማነው የሚሳደበው? ምናባ ነው የምትሳደበው? ዮኒንም አትስደቡ። ለማን ነው? ማን ደስ እንዲለው ነው? እግዚአብሔር ደስ ይለዋል እኛ በምንሳደበው። ስለዚህ ያውሩ፣ ይወያዩ፣ ይማማሩ። እየተማማርን ያለ ነው። ስድቡን ትተን ውይይቱ ላይ ነው። ዮኒንም ቢሆን አትሳደቡ። ቀጥል ጃፒ። ዮኒ የፈለግከው ምንድን ነው? አይ መጽሐፍ ቅዱስን በአንድ ላይ አድርጎ የሰጣት ብለህ የሆነ ሰው ስም የኦርቶዶክስ አባትን ስም ጠርተህ እሳቸው ናቸው ብለሃል። እውነት ነው። እዚህ ላይ ደግሞ የሚል አላገኘውም እና ስም ደግሞ ልጠይቅ። እኔ አሁን ደግሞ ስም ጠይቄ ልበል ማድረግ እችላለሁ። ስም ጠይቄ እኔ አንድ ነገር ላስረዳህና ከዛ አስረዳኝ። በመጀመሪያ መጽሐፍ እንትን እነ እዝራ ምናምን በኦሪት ዘመን አሰባስበዋል። ከዛ በኋላ ግን በአዲስ ኪዳን የመጡት እነማን ናቸው? ብዙ አባቶች ነበሩ። እነ ዮሐንስ አፈወርቅም ነበሩ። በጣም ብዙ አባቶች ነበሩ። ግን መጥተው ከዛ እነ ዮሐንስ አፈወርቅ የመጀመሪያው መጽሐፍ ቅዱስን አሰባሳቢ ነው። እነ ቅዱስ አትናቴዎስ ይቅርታ ዮኒ፣ ቅዱስ አትናቴዎስ የመጀመሪያ የመጽሐፍ ቅዱስ አሰባሳቢዎች ናቸው። አሰባስበው በጉባኤ ላይ ወስነው እነዚህ ለቤተ ክርስቲያን የሚጠቅሙ ናቸው እነዛን ብለው አልታተምም። የዛኔ ህትመት የለም። በአራት መቶኛው ክፍለ ዘመን በ300 ምናምን እስከ 400 በነበረው ማለት ነው ክፍለ ዘመን ላይ እንደዛ ይሉ ነበር። ገባ ብቻ ብዙ እኔ ማስረዳት አልፈልግም። ብዙም አዋቂ አይደለሁም። እነ ተሜ ያውቁታል። እነ ተሜ ያስረዷችሁ። ስታስረዳኝ አልነበር እንዴ? ተሜ ሄድበት ስ ጠፋብህ ለመሰለ ሁሉንም ነገር እግዚአብሔርን ለምን ጠፋብህ? ጃፒሻ ላስረዳ ብለህ ስማቸውን ጠርተህ ስትለኝ አሁን ስማቸው የለም ስልህ ለምን ቀየርከው? ጃፒ ጠፍቶብኝ አይደለም፣ በእኔ ስለማያምር ነው። ለምንድን ነው የማያምረው እንዴ? ሁላችንም እኮ ኃጢአተኞች ነን አይደል? በስራችን መቼም እጸድቃለሁ ጌታ ፊት ቀርባለሁ የምንል ሰዎች አይደለንም። ኦኬ አስረዳለሁ። በቃ ነው የማውቀው። እሺ 80 ያዱን ማን ሰጠ? እስቲ ንገረኝ። ይሄን ማን ሰጠ? መጽሐፍ ቅዱስ ሲጀምር እኮ እየነገርኩህ እኮ ነው። መጽሐፍ ቅዱስ ሲጀምር እነ አትናቴዎስ ናቸው አሰባሰቡት ነው የሚለው። የቱ ጋር ነው የሚለው? ማብራደር እስቲ ንገረኝ። ጉግል ያረከው ሰጠኝ የሚለውን እስቲ አምጣና አሳየኝ። የሆነ በማስረጃ አይደል የምናወራው? ማስረጃ አምጣልኝና እናወራው። እሺ ላሳየህ። በቃ ችግር የለውም። ከዛ ከሰጠችን ቤተክርስቲያን ከየት አምጥታ ነው የምትሰጠ? እሱንም አንድ ላይ መልስልኝ። ከየት አመጣችሁ ቤተክርስቲያን? ቤተክርስቲያን እኮ ማለት ነው በክርስቶስ የተመሰረተች ነች። ቤተክርስቲያን በምን ተመሰረተች ብትለው በክርስቶስ ይላል። እሺ ተባረክ። ግን የምጠይቅ አሁን ከየት አመጣችሁ? ያንን ለመቀበል እኮ የተቀበለችበት ነገር ሊኖር ይችላል። ዝም ብላ ራሷ ፈብሪካ ታመጣው። ከየት ነው ያመጣችሁ? ዮኒዬ ተምዬ መልስልኝ። አንተም ብትሆን ደስ ይለኛል ብትመልስ። ቤተ ክርስቲያን የማን አካል ናት? ወይስ ማን የመሰረታት? የሆኔ ሳልመልሰው ጃፒ መለሰል። ቀለል አለት ላይ ቤተ ክርስቲያንን እሰራለሁ ያለው ክርስቶስ ነው። በዚህ ዓለት ላይ ቤተክርስቲያን ይሰራል፣ የገሃነም ደጆች የማይቋቋሙትም ነው ያለውና የገሃነም ደጆች የማይቋቋማት ቤተክርስቲያን ክርስቶስ በደሙ የመሰረታት ናት። ስለዚህ ክርስቶስ በደሙ ሲመሰረታት አባቶች አሉ ማለት ነው አደል? ሆንዬ አባቶች ካሉ ቤተክርስቲያን ትቀድማለች ለሁሉ ነገር። ስለዚህ ለእኛ ማን ሰጠ ተብሎ ሲነገር ቤተክርስቲያን ተብሎ ትዘገዋለ። ፕሮቴስታንት ግን ቤተክርስቲያን ብሎ ሊናገር አይችልም። ለሚባል የወጣበት አወጣጥ አለው ፕሮቴስታንት። ስለዚህ ለፕሮቴስታንት 66 ብሎ መጽሐፍ ቅዱስ የቀነነ አንድም አባት የለም። ለሚባል 66ቱን ቀነነ እከል የሚባል ሰው ቢኖር ወይም እከል የሚባል አባት ቢኖር
ታወጣልኛለህ? የለም ለሚባል 66 ብለው ከቀነኑት መካከል አንዱ ጄሮም ነው። ገባ? ጄሮም ደግሞ ከ80 ያዱ የጨመረው አለ። ያንን ደግሞ ፕሮቴስታንቶች አይቀበሉትም። እንደገና ደግሞ ከ66 ውስጥ አሁን ፕሮቴስታንቶች ከሚቀበሉት ውስጥ እነ መጽሐፍ አስቴርን ሌላውንም አይቀበለውም ጄሮም ማለት ነው። ስለዚህ 66 ብሎ የቀነነ አባት ማን አለ ሲል፣ በነገራችን ላይ የኔ ስህተት ያንተን ትክክል አያደርገው። ስለዚህ ፕሮቴስታንቶች ልክ ላይ ነን ብለው ለመቆም ምን ያስፈልጋል ይሆንዬ ከተባለ መጽሐፍ ቅዱስን ቀንኑ የሰጣቸው አለ ወይ 66 ብሎ የመጀመሪያው ጉዳይ። ከሱ ጋርም ተያይዞ ደግሞ ሉተር እንኳን ብትል ሉተር ያወጣው 5 ብቻዎችን ብቻ ነው መጽሐፍ ቅዱሳዊ የሚመስሉ መጽሐፍ ቅዱሳዊ ተሙሻ ማን ነው 81ዱን የሰጠው ንገረኛ። ቤተክርስቲያን አልኩ እኮ ቤተክርስቲያን ካልኩ በቃ ማን ለቤተክርስቲያን ማን ሰጠ? ቤተክርስቲያን እሺ ከሁለት አንዳችሁ ንገሩኝ ተባብራችሁ። እኔ ልንገር እሺ ሲጀምር ሃይማኖት የተጀመረው በክርስቶስ ነው። ከዛ በኋላ ግን መጣ፣ በጣም ብዙ ሰዎች አለፉ። ከዛ በኋላ መጽሐፍቶችን መሰብሰብ የጀመሩት ቤተክርስቲያኖች ናቸው። እነ ቅዱስ አትናቴዎስ ናቸው ሰበሰቡ። የኦርቶዶክስ አባት የነበረው ቅዱስ አትናቴዎስ ነው መጽሐፍን መሰብሰብ የጀመረው። ከሱ በፊት መጽሐፍቶቹን የሰበሰበ አሁን እንደ ቅዱስ መጽሐፍ የተከማቹትን ከቅዱስ አትናቴዎስ በፊት የነበረ ካለ በማስረጃ አምጥተህ መከራከር ትችላለህ። እሱ ብቻ ነው የመጀመሪያ ማሰባሰብ ጀምሮ አሰባስቦም እዛ ጋር እስቲ ማስረጃውን አሳየኛ ማብራታ። ኦኬ ጉግል ላይ ጽፍ አደርግሃለሁ። እሺ እና 81ዱን ለኦርቶዶክስ የሰጠው ማን እንደሆነ በዛውም ትመልስልኛለህ አባቴ። ችግር የለውም። እስከዛ እኔ አንድ ነገር ልንገራችሁ። ዮኒ 81ዱን እየጠየክ ነው፣ 66ቱ ላይ ግን ምላሽ አልሰጠም። አንተም ጎግል አርግና ጃፒን ጎግል ያርግ፣ ሁለታችሁ መልስ ስጡ። እሺ አይሻልም? ጨዋታው ጥሩ እንዲሆን። ችግር የለም። እኔ አመጣለታለሁ ለዮኒ ማኛ ከመገናኛ። ጃፒ 81ዱን ሰርች አርግ፣ ዮኒ ማኛ ደግሞ 66ቱን ማን እንደጻፈው ሰርች አርግ። ምኑን ነው ሰርች ማድረገው? እኔ አእምሮ ውስጥ አለ እኮ፣ ግን እሱ ማስረጃ ስለሚፈልግ ነው። እናንተ እንጫወታ። ያው ተጫወቱ። ተሜ ወይ ወንድም እስከዛ እንጫወት። እንዴት ነህ? ተመስገን ደህና ነህ? አለሁኝ። ሁሉ ሰላም? እንዴት ነህ? አለሁኝ። ከዚህ ቀደም ፕሮቴስታንት ነበርክ አንተ መሰለኝ። አዎ ነበርኩኝ። ምን ያህል ጊዜ ቆየ ፕሮቴስታንት ሆነ? ወይ ረዥም ዓመት፣ ከልጅነት ጀምሮ ሲወለድ ጀምሮ። እውነት እኮ ነው። አሁን ተሜን እውነት ነው እውነት አመጣውና ከዛ እናንተ ጋር ያለውን እውነት አስረዱን እያለ እየተከራከረ ነው። ምንድን ነው? ለምንድን ነው እሱ እንደኔ ነው። በቃ ለምንድን ነው እንደዚህ ሆናችሁት? ምንድን ነው እንደዚህ? በቃ አስረዱን ንገሩን እያለ ነው ወንድማችን። ቀጥል ብራዘር። ተሜ ወይ ከልጅነት ከውልደት ጀምሮ ፕሮቴስታንት ነበርክና ያን ሁሉ ዘመን ቆይተ መቼም እዛ እምነት ላይ በነበርክ ሰዓት ይህንን ነገር አግኝቻለሁ እያልክ ብዙ ምስክሮችን ስትሰጥ ነበር። አሁን ኦርቶዶክስ ከሆንክ ደግሞ ብዙ ነገሮችን አግኝተ ሊሆን ይችላል እና ምን ያህል ጊዜ ሆነ ኦርቶዶክስ ከሆንክ? ወደ 2 ዓመት እየመጣው ነው። ፕሮቴስታንት ሆነ ያጣቸውን ነገሮች ኦርቶዶክስ ቤት አግኝተሃል? ፕሮቴስታንት ቤት ያጣቸው ነገሮች ስትል ምን? የሆነ ሰው የሆነ ቦታ ቼንጅ ሲያደርግ ለምሳሌ የሆነ ነገር አቶ የሆነ ነገር ፈልጎ ነው እና
ከፕሮቴስታንት የቀየርከው ኦርቶዶክስ ጋር የተሻለ ኦርቶዶክስ ጋር የተሻለ ነገር አይተ ነው። ለምሳሌ አይደለ ያ የዘላለም ህይወት ይባላል እኮ። አሁን ኦርቶዶክስን ከተቀላቀልክ በኋላ ወይ መንፈሳዊ ነገር ላይ ወይ ዓለማዊ ላይ ብቻ ያገኘው ነገር አለ። ዓለማዊ ነገር ምንም አላገኘውም። መንፈሳዊ ላይ አግኝታለሽ። የዘላለም ህይወት ነው። ድሮም የመጣውበትም ህይወት ነበር። ጥያቄው የነበረው ህይወት እንዳለበት አወቅኩ። ናይስ። እና እንዴት አየህ ኦርቶዶክስ? ዮኒ ጃፒ መጣ ማኛ እያነበበ መሰለኝ። ዮኒ አቤት፣ እያነበብኩ ነው አባት። ኖ የ27ቱን የአዲስ ኪዳን መጽሐፍቶች የጻፈው ቅዱስ አትናቴዎስ ነው። የጻፈው ሳይሆን የሰበሰበው። የቱ ጋር ነው የሚለው? የጻፉት ሐዋርያቶች ናቸው። ኦኬ፣ ማን ነው ሰብስቦ አንድ ላይ ያደርገው? ቅዱስ አትናቴዎስ 27ቱንም እንደገና ደግሞ 81ዱንም ቅዱስ አትናቴዎስ ነው። ቅድም ስትል የነበረው አትናቴዎስ ነው ሁሉንም ያደርገው አልከኝ። አሁን ደግሞ 27ቱን አልከኝ። እንደዛ ስለ ሁሉም ስለ ትንሹ ስለ ትልቁ አይደለም። አሁን ይሄ መበሻሸቅ አይደለም። እኔ ማወራው ይሄ መበሻሸቅ እኮ አይደለም። አንተ ካልከኝ ነው እኔ አሁንም የምጠይቀህ እኮ። ያ ካልከውም ካላልኩትም ይሁን ግን 27ቱንም የአዲስ ኪዳን መጽሐፍቶች የሰበሰበው አትናቴዎስ ነው። የቱ ጋ ነው የሚለው? ምን ላይ ነው ያነበብከው? እኔ ብዙ ማነበው ቻት ጂፒቲ ላይ ነው። እሺ አስረዳኛ። የቱ ጋ ቻት ጂፒቲንም እስቲ አሳየን። ያነበብካትን ይኸው እዚህ ጋር ብሎኛል ብለህ አትናቴዎስ ያለውን አሳየን እስቲ። ኦኬ ጃፒ አሁን በሁለት ነገር ነው እንትን እያለ ያለው እና የሆነ አንዱን ለምን አታግዘውም? አንተ ደግሞ 66ቱን ለምን አታወጣለን? የለማ ጃፒ ብቻውን ቢዚ ከሚሆን አረ ችግር የለውም እንዴ። እኔ ለዮኒ ብዬ የማላረገው ነገር ታነባለህ? አሁን ልክፈትልህ ቪዲዮ ያረዳጅ ታነባለህ? እና ተሙ የት ነው የምትኖረው ታዲያ? እነሱ እስኪጨርሱ ዮኒ። እሺ ይጨርሱ ብዬ ነው እየሰማው ነው። እኔም እየፈለግኩ ስለሆነ ነው። ልክፈትልህ ታነባለህ? እኔ ላስነብብህ እኮ ነው። እንዴት አገኘ ምናምን እንዴ? አንብበው እንጂ አባት የተጻፈልህ ነው። ማየት ፈልጋል መሰለኝ። ታነብልህ እኮ ማየት ፈልጋለሁ ስላልከኝ ነው። አዎ ከኋላ ግሪን ስክሪኑን አጥፋውና እንደዚህ አድርገህ ገልብጠኸው ማሳየት ትችላለህ እኮ። ግሪን ስክሪን ጥፋ ትለዋለህ። ሲጠፋ ምን እንዳለ ታውቃለህ? ይኸውልህ መስቀል። አዎ አይ አሪፍ ነው፣ ደስ ይላል። ይሄን እኔ የሚመቸኝ ነው የምቃወመው። ካሜራን አዞርና አሳያለሁ። አዎ ካሜራን ተከረብተውና ታሾፈናለህ። ኦኬ ቀብሲው እንዳይገባ አንድ ነው የምጠጣው። እኔ እንደፈለግህ አሳያለሁ። ዋርኒንግ እንዳይሰጥ ነው ጃፒሻ። ዋርኒንግ ይሰጣል። ኧረ ወደዛ ውሰደው። በጌታ በኢየሱስ የተወጋ ይሁን። አሜን አሜን ሃሌሉያ። ጃፒነት ጸበል ያርግልህ። ሌላ ምን እላለሁ? መጽሐፍ ቅዱስ እንዴት አገኘን ይልሃል። አንብብ። መጽሐፍ ቅዱስ በአንድ ጊዜ አልወረደም። እንደ ቁራን በአንዴ ነው የወረደው። ያረዳል። አንብብ። በአፍ ስብከት ሐዋርያት አለ። ከዛ በመጽሐፍ ምናምትንና በቤተ ክርስቲያን
መጽሐፍቶች አባቶች ለማለት ነው። ያ ከዛ አጭር ማታ አትናቴዎስ መጽሐፍ ቅዱስ አልጻፈም ይላል። 27 መጽሐፍቶች በ367 ዓመተ ምህረት አረጋገጠ ይላል አትናቴዎስ። መጽሐፍ ቅዱስ በቤተ ክርስቲያን ውስጥ ምን ይላል? ተወለደ። ጋሽ ዮናስ እየሰማ ነው? ዮኒ እያነበበ ነው። ዮኒ ራሱን ስቷል። ጋሽ ምንድነው አታነብም እንዴ? በቤተ ክርስቲያን ውስጥ ምን ይላል? ጃፒ ተወለደ። አዎ፣ እንደገና ደግሞ እዛ ጋር ደግሞ በቤተ ክርስቲያን አባቶች ይላል። ያ በቃ ጃፒሻ 81 ከየት መጣ? እኔ እኮ አሁን የአሁኑን አነበብከው ዮኒ? አነበብኩት። አይ 27ቱን ይሄኛው እኮ 27ቱን ይላል እዛው ላይ ነው የሚናገረው አይደለ? 27ቱን አለ። አሁን 81 ማን ሰጠ? አሁን 66ቱን ማን ሰጣችሁ እየተባባልን ነው አይደለ? 66 የተሰጠ የለም። አሁን የተነበበው ቻት ጂፒቲ ነው አይደል? እኔ እዚህ ጋር ጽፍልሃለሁ። ልጻፍልህ፣ ላሳየህ። ይኸውልህ በአማርኛ አድርጌው ነው ያራዳ ልጅ። እሺ 81ዱን ማን ጻፈው ልበለው? አዎ በለው እና እስቲ ንገረን። ጥሩ ነው። ዮኒ አንተ አጣህ ስትፈልገው? እኔ ላይ የሚል የለም። ኤክስፕሌን ነው የሚያደርገው። የብዙ ሰዎችን ስም ነው የሚጠራል። የመጽሐፍ ቅዱስ ሰዎችን ስም ጽፌለታለሁ። እሺ 81ዱ ለምን ተጻፈ ነው ጭራሽ ያልኩት። ይኸው ለምን ተጻፈማ መልሱን አይሰጥም ብሮዬ። ይኸው እየጻፈልህ ነው እኮ። እሺ ለምን ኢትዮጵያ አለች ይልሃል? ምን ማለት ነው ይልሃል? ቀድሞ የነበረ ልማድ ይልሃል። ኢትዮጵያ ክርስትና በ4ኛው ክፍለ ዘመን እንደተቀበለች ማንም ያውቃል። ይሄን ነው ገባ? ይሄን ይልሃል። ኖ ላይ ምን እንደሚለው ኢትዮጵያ ዝም በል አንብበው፣ ሁሉንም አንብበው፣ ችግር የለውም። ሰፊ ካኖን መቀበል ይላል። ከዛ ኢትዮጵያ ቤተክርስቲያን ይላል። ሄኖክ መክብብ እንደ መጽሐፍ ቅዱስ ተቀበለች ይላል። ትውፊት መጠበቅ ይላል እያለ ኤክስፕሌን ያደርጋል። ኢትዮጵያ ቤተክርስቲያን መጽሐፍ እና ይሄኛው 81ዱን እንዴት እንደተቀበለች ከላይ ማንበብ ስለፈለግኩ ነው። ኦኬ እንዴት ተቀበለች ልበለው? ማን ሰጣት ወይም እንዴት ተቀበለች የሚለው እዚህ ከስር እኮ አሁን መልሶላ መጽሐፈ ሄኖክን ምናምን ይላል እኮ የቀላቀለችው ብሎ እኮ። ችግር የለውም። በቃ ያው በግልጽ እኮ ነው ማሳየ። ጽፍለታለሁ፣ ይነግራል፣ እየጻፈ ነው። ጂፒቲ የሚባል አለ። በቃ አስማተኛ የሆነ አፕሊኬሽን። ክርስትና ወደ ኢትዮጵያ እንዴት ገባ ነው የሚል። ኦኬ ታዲያ እንዴት ገባ ማለት ከ81 ጋር ምን አገናኘው ብዬ ነው አብራታ። ኦኬ ይሄኛው ልቀይርልህ? ምን ልቀይርልህ? ምን ልበለው? 81ዱን አሁን የምልህ ምን መሰለህ፣ 81ዱን ማን ሰጣት? የቅድሙ ላይ እኮ ዮኒ በደንብ አላነበብከውም እንጂ እኮ መልሶልሃል እኮ። የቅድሙማ 27ቱ ነው የሚል እዩ ኖ መጽሐፈ ሄኖክንና መጽሐፈ እንትንን ተጨማሪ አድርጋ ኦርቶዶክስ ተዋሕዶ የኢትዮጵያ ኦርቶዶክስ ተዋሕዶ ጭማሪ ግብአት አደረገች ይላል። ሙሉ ስላላነበብከው ነው ዮኒ። ኦኬ ግብአት አደረገች። ማን የሰጣት? እሱንም አብረህ ንገረኝ እስቲ። ይወል ማን ነው የሚለው? መጽሐፈ ሄኖክ እኮ አለ እኮ አይደል? እንዴ አልተጻፈም እንዴ መጽሐፈ ሄኖክ? ያ መጽሐፈ ሄኖክ ማለት ከእንትኖቹ አንዱ ነው። ከመጽሐፍ ቅዱሱ አንደኛው እንትን ነው፣ ቻፕተር ነው የመጽሐፈ ሄኖክ። ለምን 81ዱን ኢትዮጵያ ትቀበላለች አልኩት። አዳምጥ። ጥያቄ በጣም ለምን ትቀበላለች አይደለም ጥያቄ። ማን ነው የሰጣት? 81 አሃዱን ማን ነው የሰጣት? ከየት ተቀበለችው? እሺ ዳርክ እየሆነ ነው። ነካ አድርገው አንዴ። ኦኬ ዳርክ እንዳሁን። ከዛ ተጨማሪ መጽሐፎች የሚል ነው የመጣው። ቆይ አታፍጥ ነው ጃፒ። የቱ ጋር ነበር? ከላይ ነን። ከላይ አምጣ። ከላይ ዮኒዬ ላለመደረብ ነው ጸጥ ያልኩት። አይ መደረብም ችግር የለውም አባቴ።
በመጽሐፍ ቅዱስ ያው ሐዋርያት 8 ይላል። አዳም በመጽሐፍ ቅዱስ ነው የሚደግፍክ። ምንድነው በመጽሐፍ ሐዋርያት 8 ይላል ማለት ምን ማለት? ቀድሞ ተቀበለች ይልና ማለት ነው። ኢትዮጵያ ክርስትና በመጀመሪያው ክፍለ ዘመን በአራተኛው ክፍለ ዘመን እንደተቀበለች ክርስትናማ አውቃለሁ አልኩ እኮ። በዚህ ጊዜ እስልምና በስድስተኛው ክርስትና በአራተኛው ክፍለ ዘመን እንደተቀበለች ኢትዮጵያ ታሪክ ይናገራል እኮ። እሱ አይደለም የኔ ጥያቄ። ማንበብ ነው የሚጠበቀው። እኔ ላንብብላችሁ ዮኒ አንዴ። እሺ አንብብ ዮኒ። ጃፒ ቆይ አንዴ። በመጀመሪያ ክፍለ ዘመን በሐዋርያት 8 ተቀበለች። ከዛ ካህናት ገና አልተዘጋጁም ነበር። ስለዚህ ሰፊ የነበረው መጽሐፎችን ተቀበለች። መጽሐፎች ስለነበሩ ካህናቶችን ሳይሆን መጽሐፉን ተቀበለች ይላል። ከዛ የምስራቅ ቤተ ክርስቲያን ተከተለች። የምስራቅ ቤተ ክርስቲያንን ተከተለችና ኢትዮጵያ ከእስክንድሪያ ግብፅ ጋር ቅርብ ግንኙነት ነበራት ይላል። እዚህኛው ፖይንት ላይ ፖይንቱን ነው። የምስራቅ ቤተክርስቲያን ሰፊ ካህን ይጠቀሙ ነበር። በምስራቅ ክርስቲያናት ሰፊ ካህናት ይጠቀሙት ነበር። ይህንን 81ዱን ማለት ነው። ስለ 81ዱ ነው። ትውፊትን ጠብቃ ቀጠለች ይላል። የኢትዮጵያ ቤተክርስቲያን መጽሐፍ ትውፊት ትቀበላለች። ትውፊት ማለት ምን ማለት እንደሆነ ገብተዋል። ተጨማሪ መጽሐፎች ለምን አሉ ይልና እዚህ ጋር ደግሞ አንዴ ጃፒ ወደ ላይ በቃ እሱ ጋር እነሱ እንደ ሄኖክ፣ ዮብሌሞስ፣ መክብብ በኢትዮጵያ በግዕዝ ተጠብቀው ነበሩ። በእምነት ጋር አይቃረኑም። ከእምነቱ ከኦርቶዶክስ ከክርስትና እምነት ጋር የማይቃረኑ ናቸው ይላል። እነዚህ መጽሐፎች ኢትዮጵያ በእምነት ተጠብቀው የኖሩ ናቸው። እኔ አስረዳለሁ እዚህ ጋር በእንትኑ ማለት ነው። መጽሐፍ ቅዱስ በምን ተጻፈ፣ ለምን ተጻፈ፣ እንዴትስ ተጻፈ የሚለውን ዮናስ ቀጥ ብዬ ለጥ ብዬ እኔ ማስረዳ ሰው ነኝ። እኔ ራሴ ቁጭ ብዬ እኮ አነባለሁ። ደደም ምናምን ሰካራም ስትሉ ዮኒ በግሪን ስክሪን አድርገህ ወይ ከቻልክ ወይ ደግሞ ራስ ወይ አንብበ ለማስረዳት ሞክር። 66ቱ ደግሞ እንዴት ነው ኬት ነው የመጣው የሚለውም ማለት ነው። እሱ የመጣውን በአጭር ዘመን ውስጥ ነው። አይ ዮኒ ማስረዳት ከቻለ ብዬ ነው። ኦኬ አስረዳን። ዮኒ የራሱን ያስረዳ። የ66ቱን ያስረዳ። እዚህ ጋር እኮ ኬት እንደተቀበለች አይናገርም። ማብራቶች እንዴ ይኸው ነገርኩ እኮ የተቀበለችው። እስቲ ንገረኝ ዮኤል፣ አሁን ከሰማኸው ያነበብኩትን ልንገር ቃል በቃል። እሺ ኦርቶዶክስ ተዋሕዶ መጽሐፍ 81ን የተቀበለችው ካህናት ብዙ ስለሌሉ 66ቱን ከመጽሐፍት ከሃይማኖት መጽሐፍቶቹም ከመጽሐፍ ቅዱስ ጋር ቅራኔ ልዩነት የሌላቸው ይላል እኮ። ልዩነት ከመጽሐፉ አሁን 81ዱን ከገለጽከው ዓለም አቀፍ አይደለም። ገብተዋል። ሌሎቹ አይቀበሉትም። 12ቱን የኢትዮጵያን እንትን አይቀበሉትም። ይህ እኮ እኛ የጻፍነው አይደለም። ቻርጂቢቲ ያለው ተጨማሪ ነው። ተጨማሪ ኦርቶዶክስ ተዋሕዶ አድ ያደረገችው ይህን ተሙም ሊናገር ይችላል። እንዲያውም አድ ያደረገችውን አድ ራሷን ያደረገችው ገብተዋል። አይለይም እኮ ነው የሚለው ከመጽሐፍ ቅዱስቱ አይለይም ብሎ መጽሐፈ መክብብ ኖ ዓለም አቀፍ ኦርቶዶክስ ይህን አትቀበለውም። ገብተዋል። ከዚህ በኋላ አልከራከርም። አንብብ፣ ዝም ብለህ አንብብ። እሺ ምኑን ነው የማልከራከርም? ምኑን ላንብበው? ኖ መቼ ተመሰረተች? በማን በትክክል መልሳለሁ ይላል። ቀባ። እሺ ኦርቶዶክስ በአንደኛው ክፍለ ዘመን ክፍለ ዘመን 33 ዓመተ ምህረት ተመሰረተች ይላል። አካባቢ ተመሰረተች ይላል። ኦኬ ከዛ ወደዚህ ትንሣኤና እርገት በኋላ ነው ይላል። እሺ ጴንጤ መቼ ተመሰረተ ብለህ አትመልስልኝም። ከዛ በዚያን ቀን በቤተ ክርስቲያን ተጀመረ ይላል። ሐዋርያት 2 በዚያን ቀን ቤተ ክርስቲያን ተጀመረች። ሐዋርያት 2 ቆንጤጶስ ጭራሽ ራሱ ጳንጤ ቆስጤ ብለዋል አለ። እሱ ምን ለማለት ፈልጎ ነው? ዮኒ ጃፒ ይሄ ምን ለማለት ፈልጎ ነው? ጃፒ ዮኒ ይሄ ምን ለማለት ፈልጎ ነው? ከዚህ በኋላማ ምንም አይደለም።
ምን ለማለት ፈልገው ነው? ይሄ ምንድን ነው የሚለው? ዮኒ ምን ለማለት ፈልገው ነው? ሐዋርያት ሥራ ምዕራፍ 2 ምን ለማለት ፈልገው ነው? እንዴ አንተ ዘግበኝ እንጂ ምን እኮ አይደለም። አይ ለምን ይኸውልህ፣ ምን አለ መሰለህ አሁን እዚህ ጋር ሲያወጣ ሐዋርያት ሥራ ምዕራፍ ራሳችሁ መልሳችሁታል። ከዚህ በኋላ አልከራከራችሁም። አይደለም እውነቱን እኮ አውራ ሲያንብበው አንድ ጊዜ ምንድን ነው የሚለው? ምን ለማለት ፈልጎ እንደሆነ ማወቅ መቻል አለብህ ዮኒ። ይህንን ሲናገር ሐዋርያት ሥራ ላይ ሐዋርያቶች የተለያዩ ቋንቋ በእነሱ ላይ ተከፋፍለው መንፈስ ቅዱስ ሞልቶባቸው የአገሪቱን ቋንቋ ሲያወሩ እነዛ ሰዎች እንዲህ ጉሽ ጠላ ጠጥተው ነው ወይ ምን ሆኖ ነው ሰከሩ እንዴ ምናምን ሲሉ ደግሞ ሰከሩ እንዳይሏቸው የሀገራችንን ቋንቋ ነው የሚያወሩት ብሎ በዛ ሰዓት ላይ እነ ጴጥሮስ ሰብኮ 3000 ሰው ጌታን ተቀበለ። ይህ ማለት ምን ማለት ነው? በራሳቸው ቋንቋ በሀገራቸው ቋንቋ ወንጌልን ሰብከው ነው። ገብቶሃል? እንጂ ቤተክርስቲያን መች እንደተጀመረች ወይም ደግሞ አዲስ ኪዳን መች እንደተጀመረ ማሳያ ነው እንጂ ለምሳሌ ያክል ፕሮቴስታንት መች ተጀመረ ብለህ ጃፒ ሰርች አድርግ። ፕሮቴስታንት 500 ዓመት። ስለዚህ ፕሮቴስታንት ማን ጀመረው ብለህ ፕሮቴስታንት ማን አሁን ጀመረው? ለምሳሌ ኦርቶዶክስ በልሳን አታምንም አይደለ? ተሙ ታምናለች። ያሳም የቱ ቦታ ላይ ቆይ ጃፒ ጥሩ ይመቻል። አንደማመጥ ጃፒ ልመልስልን። ኦርቶዶክስ በልሳን ታምናለች። ልሳን ማለት ምን ማለት ነው? ዮኒ ልሳን ማለት ምን ማለት? ልሳን ማለት ለምሳሌ ከእግዚአብሔር ጋር የምትነጋገርበት ቋንቋ ማን ያለው? እንደዛ ብሎ የጻፈ ስጠኝ ጥቅስ። ልሳን ከእግዚአብሔር ጋር የምትነጋገርበት ነው የሚል ጥቅስ እንዴ? መጽሐፍ ቅዱስ ነው የሚለው እኮ። ልሳን ማለት ምን ማለት ነው? ጥሬ ፍቺው ሰው ለምሳሌ ሰው የማያውቀው ቋንቋ በማርያም ጃፒ ልሳን ማለት እንዴ? እሺ የማያውቀው ቋንቋ ከእግዚአብሔር ጋር የምትነጋገርበት ግን እንዳልኩ ሁለት ሶስት ጠየከኝ አይደል እንዴ? እኮ ይኸውልህ አሁን ይኸውልህ እንዴት አድርጌ ልመልስ ታዲያ? እኮ ከማውራት በፊት ምን ያስፈልጋል መሰለህ? ለእኔ ተው፣ ከማውራት በፊት የሚያስፈልገኝን እኔ አውቃለሁ። ለእኔ አትንገረኝ፣ ለእኔ እነግርሃለሁ። ምን መሰለህ? ልሳን ማለት ከእግዚአብሔር ጋር በጌታ በኢየሱስ ስም ልሳን ማለት ከእግዚአብሔር ጋር የምትነጋገርበት ቋንቋ ነው። አንዳንዱ በመንፈስ ቅዱስ ተመርቶ አንዳንዱ ሊተረጉመው ይችላል። ምን ይላል መጽሐፍ ቅዱስ ሲናገር? 2 3 ሆነው በልሳን ለሚናገር ሰው እዛ ውስጥ ከእናንተ ውስጥ ደግሞ የሚተረጉምላችሁ ሰው ቢኖር ይመረጣል ይላል። እሺ ከፍትልሃል። አንደኛ ቆሮንቶስ ምዕራፍ 13 ላይ ያለውን ክፈት። ምዕራፍ 2 ላይ ቁጥር 2 አንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ላይ ያለውን ክፈት። እመልስላለሁ ዮኒ። ይኸው ሰርች ሳታረግ ነገርኩ ጥቅሱን። ምን ልበል ታዲያ? እኔ ያልኩት ትክክለኛ ነው ወይስ አይደለም? ሰርች ሳታረግ ይኸው ነገርኩ። ታዲያ ያልኩት ስህተት አለው? እኔ ጋር ስህተቱን ልነግርህ ነው። ምንድነው? እኔ ከፍትልሃለሁ። ምንድነው? አንደኛ ቆሮንቶስ እሱ የሚለው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ይላል። 14 ሶሪ 14 ነው። እሺ 14 2 14 የለውም። በነገራችን ላይ አንደኛ ቆሮንቶስ 14 የለውም፣ ከታች የለውም። 2 በቃ 2 በጣም ጥሩ። በቃ ይሁን። 14 አይደለም 2 ነው። እስቲ ጃፒ ወደ ላይ ጃፒ ላይ ነው ያለው። 14 የለው እስከ 13 ነው ያለው። በነገራችን ላይ ነው ጃፒ ያለው በመድኃኒዓለም አንደኛ ቆሮንቶስ ምዕራፍ 13 እስከ 13 ነው ያለው። 14 ምዕራፍ 14 በልሳን የለውም አልኩህ። በሌላ በብል ይኸው እያለኩ ዮኒ እየነበረ ነው። ጃፒ ቆይ ተረጋጋ። ቆይ አንተ ዮኒ ምዕራፍ 14 የለውም ነው ያልከኝ? እኔ ጋር የሚለው ምን መሰለህ? ዳውንሎድ ያደረኩት ላሳይ፣ አዙሬ ላሳይ። እሺ ይኸው ላሳይ። እኔ ፈጥሬ አይደለም ማውራው፣ ላሳይ። የራሳችን ነቀለም የጻፉትን ይዘን እንዳይሆን። ኧረ በእናትህ ተው። ይኸውልህ አንደኛ ቆሮንቶስ ይታያል። አልከፈትከውም ዮኒ? ማባያል ክፈተውና በትልቁና ዮኒ ይኸው በትልቁ አድርገው ዮኒን። እዚህ ጋር ምን ይላል? እስከ ስንት ነው የሚያሳየህ? ሶሪ አንደኛ ቆሮንቶስ ይላል ላይ ምዕራፍ 14 ሌላ ማምጣት አለብኝ ማለት ነው። ወደ ታች ስትወስደው
እስከ ስንት ያሳያል? እስከ 13 ነው ያለው። እንደገና ሂድ። ይኸው አይል የለውም አልኩ። ይሄ ቁጥር ነው። ምዕራፍ 14 ነው ያልኩህ። ምዕራፍ 14 ነው ያልኩህ። ማባዳቶት ይሰር 13 ምዕራፍ 14 ሶሪ። እሺ ወንድሜ፣ ያ ምዕራፍ 13 ያልከኝ መስሎኝ ነው። ይቅርታ። ምዕራፍ 14 ቁጥር 14 ካልከኝ እስከ ታች ይሄዳል፣ እስከ 40 ይሄዳል። ቁጥር 2 ነው ዮኒ። ቁጥር 2 ዮኒ አቅለመው፣ ችግር የለውም። ቁጥር 2 ነው፣ ችግር የለውም። ልክ ነህ ዮኒ። ሚዩት ነው ዮኒ። አነብልሃለሁ። አዎ ምንድን ነው የሚለው? 14 ላይ በልሳን ቢጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው። እንግዲህ ምንድን ነው ሙሉ አይደለም እና ይኸውልህ እኔ ያልኩህ ኧረ በጌታ በኢየሱስ ስም አንዴ 13 ላይ ብታነበው እኔ ያልኩት ቅድም ቃል በቃል ይናገራል። ምን ይል መሰለህ? ቆይ 14:2 አንዴ እኔ ነኝ የተጠየቅኩት። ለምንድን ነው የምትቸገረው? እሱ ሚሊዮን ያንብብና እዚህ ጋር ያለውን እናነባለን። እኔ እና የጠየቀኝ እኮ አንተን አይደለም። በቃ አንተ አንብብ፣ እኛ እዚህ ለተመልካች እናሳይ በጃፒ ቁጥር 2 አንብበው። ምዕራፍ 14 ቁጥር 2። እሺ አነበዋለሁ። ምን ይል መሰለህ? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥር ይናገራል። ሚስጥር ይናገራል። ከእግዚአብሔር ጋር መነጋገሪያ ነው። ግን ምን ይላል? በቃኝ ሆን ይቆይ። በቃ ኖ ለእኔ ነዋ። እኔ ነኝ አይደለ? ጠይቀኛል። ከዛ ደግሞ ምን መሰለህ? እሷን አንብበህልኛል። ቆይ አንድ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል ይላል። ከዛ በኋላ 13 ጋር ስትመጣ አይዞ ዮኒ ምን ሆነሃል እንዴ? 13 ላይ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። ዮኒ ምን ሆነሃል? ምን ሆንኩኝ? እያነበብኩልህ እንዴ? ለምንድን ነው የምትናደድ? ለሌላ ጊዜ በቃ ስትባል ነው እንዴ? እሺ ሀሳብህ ምንድን ነው የሚባለው? በጣም ጥሩ። ልሳን ማለት ጥሬ ፍቺው ምን ማለት ነው? ልሳን ከእግዚአብሔር ጋር የምትነጋገርበት የምትጸልይበት ቋንቋ ማለት ነው። ልሳን ጥሬ ፍቺውን ንገረኝ። ነገርኩህ እኮ ልሳን ማለት አንተ በምትለው ሳይሆን መጽሐፍ ቅዱስ በሚለው እኔ እዚህ ጋር በማነበው ልሳን ማለት በእግዚአብሔር ጋር የምትነጋገርበት የምትጸልይበት ቋንቋ ማለት ነው። እሺ እኔ ላንብብልህና ቁጥር 2ን ታብራራልኛለህ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ሚስጥርን ይናገራል። እዚህ ጋር ሲናገር ተናጋሪው ትርጉሙን አያውቅም ይላል። ዮኒ ምኑ ተናጋሪው ትርጉሙን አያውቅም ይላል። ዮኒ ኖ ከሌላ ሰዎች ይዞ ይምጣ። ጊቭ ሚ 1 ሰከንድ ፕሊዝ። አንዴ ጠብቁኝ። ልጄን እያወራሁት ነው። አንዴ ግን እኔ እዚህ ጋር የተረዳሁት ጥቅሱ ላይ ምን እንደሆነ ታውቃለህ? ተሙና ጃፒ ወይ ኤልዬ ከእግዚአብሔር ጋር ብቻ ነው የሚለው። በልሳን መነጋገር ከእግዚአብሔር ጋር ብቻ ይላል። ልሳን ማለት እዩዬ አልመለሰልኝም እንጂ ዮኒ ቋንቋ ማለት ነው። ቋንቋ ደግሞ በዓለም ላይ ሰዎች የተለያየ አይነት ቋንቋን ይናገራሉ። ኦርቶዶክስ ልሳን ትናገራለች፣ ትናገራለች። አሁን ለምሳሌ ያክል እኔ ኦርቶዶክሳዊ ነኝ፣ ነገር ግን አማርኛ ልሳን ቋንቋ እያወራሁ ነው ያለሁት። ከአንተ ጋር እየተግባባው ወንጌልን እየሰራው ነው ያለሁት። አሁን ፕሮቴስታንቶች የሚናገሩት ቋንቋ ምን አይነት ነው የሚለው ከዮኒ ጋር አብረን ስለምናወራ እዩዬ፣ ለዛ ነው። እሺ ተረድቻለሁ። በጣም ቴንኪው። ስለዚህ እኔን ስላላችሁኝ ይሄ ቋንቋ የልሳን ቋንቋ አይደለም ማለት እንዴት አይደለም? በመጽሐፍ ቅዱስ ላስረዳ። ታገስ፣ እናወራለን። ቆይ በልሳን የሚናገር አይደለም። ሚዩት አርገኝ እኮ ነው እኮ ሚዩት አርገህ እኮ መጣኝ ብለህ ነው። ቁጥሩ ጎሄድ አንተ የምትለውን ልስማና፣ ይኸውልህ ሚዩት አረገና የምትፈልገውን ያልተናገር ዝምልና እኔም ሳውራ ዝም በለኝ። ቀጥል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል ይላል። ቁጥር 2 ላይ በልሳን የሚናገረው ለእግዚአብሔር የሚናገር ከሆነ ተናጋሪው ቋንቋውን ያውቀዋል አያውቀውም? ይሁን መልስልኝ። ኖ ቀጥል። አንተ ሙሉን አውራና ጥያቄ ሳይኖረው ኤክስፕሌን አድርግ ሁሉንም። በቃ ጨርሻለሁ። ነገር ጨረስ። ተባረክልኝ። ስለዚህ
አንተ ከጨረስክ እኔ ደግሞ ልናገር። ምንድነው መሰላችሁ ስለ ልሳን መጽሐፍ ቅዱስ የሚለው ቁጥር 2 ላይ ይጀምራል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። በመንፈስ ሚስጥርን ይናገራል። በመንፈስ የሚናገረው ከእግዚአብሔር ጋር፣ ስለዚህ ሚስጥርን ይናገራል። ከዛ 4 ጋር እንመጣለን። በልሳን የሚናገር ራሱን ያነጻል። ትንቢትን የሚናገር ግን ማህበሩን ያነጻል። በልሳን ለራስ ነው፣ ከእግዚአብሔር ጋር የምንነጋገርበት ራስን ማነጫ ነው። ግን በትንቢት የሚናገር ሁሉ ነው፣ እዛ ያሉትን ያነጻል፣ ማህበሩን ያነጻል። እዛ ቦታ ያሉትን ነው የሚለው። ሁላችሁ በልሳኖች ልትናገሩ እወድ ነበር ይላል። ትንቢትን ልትናገሩት ግን ከዚህ ይልቅ እወዳለሁ። ለምን? ምክንያት አለው። እዚህ ጋር ማህበሩ ይታነጽ ዘንድ ንግግሩን ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ምክንያቱም ልሳንን የመተርጎም ስልጣን የሚሰጣቸው ሰዎች አሉ። ልሳንን የሚናገሩትን ትርጉም የማያውቁ ሰዎች አሉ። ስለዚህ ትርጉሙን ለማያውቁ ሰዎች በልሳን ቢናገሩ ምንም ትርጉም የለውም ማለት ነው። ትንቢትን ሲናገሩ ግን በሚግባቡ ቋንቋ ስለሚናገሩ ገስዋት እነዛ ሁሉ ሰዎች ሊታነጹ ይችላሉ። ይህንን ነው የሚለው። አሁንም ይላል፣ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። ስለዚህ ልሳን ለግል ከእግዚአብሔር ጋር የምንናገር ንግግር እንደሆነ ይናገራል። ከዛም ወደ ታች ትወርዳለህ። ራሱ የሚናገረውን እንዲሁ ይላል 9 ላይ። ቆይ እኔ አልገባሁብም ብያለሁ፣ ጨርስ ብለኛል። አይዞህ። ከዛ ምን ይላል 9 ላይ ስልመጡ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁ። ምክንያቱም የልሳን ንግግር ከእግዚአብሔር ጋር ለብቻ ስለምትነጋገር የትርጉሙ ካልሰጠ ፈጣሪ ካልሰጠ ምን አይሆንም? ምንም ልትግባባ አትችልም። ምን የምለው ሊገባ አይችልም። ስለዚህ ምን ይላል? ተርጓሚ ራሱ ይናገራል። እዚህ ጋር በጣም ደስ የሚል 1-2 ሆናችሁ ልሳኖች ስትናገሩ ሌላው ራሱ የሚተርጉም መኖር አለበት ብሎ እዚሁ ጋር ይናገራል። እዚህ ጋር ይኸው 21 ጋር ወረድ ብለህ ስታሰማ ምን ይል መሰለ? ተሙሻ ምን ይላል? ሌሎችን ልሳኖችን በሚናገሩና ሰዎችን በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ይላል። እንግዲህ በማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉንም ይላል። ምክንያቱም አይግባቡ። አማርኛ የልሳን ቋንቋ አይደለም። እንግሊዝኛ የልሳን ቋንቋ አይደለም። የልሳን ቋንቋ በምንድን ነው? ከእግዚአብሔር ጋር የምትነጋገርበት ሰዎች የማያውቁት ቋንቋ ነው። የሚተረጉሙ ግን እንዳሉ እዚህ ጋር ይናገራል። ምን ይላል? ወደ ታች ስንወርድ ይኸውልህ 27 ላይ ስትወርድ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም ይላል። አየህ፣ 2 አንድም ይላል። በልሳን የሚናገሩ ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም ይላል። ስለዚህ ልሳን ከእግዚአብሔር ጋር የምትነጋገረው ተርጓሚ ከሌለው አይገባህም፣ በጭራሽ አይገባህም። መጽሐፍ ቅዱስ የሚለውን ነው። ይህን ነው አለ መሰለህ የጠየቅኩ ሌላ ጥያቄ ነው። ኦልሞስት አንተ መጽሐፍ ቅዱስን ያነበብከው ጴንጤዎች መጽሐፍ ቅዱስን ይሸከሙታል እንጂ መጽሐፍ ቅዱስን አያውቁትም ከምለው አንዱ ይሄ ነው። መጽሐፍ ቅዱስን መደዳውን አንብበከዋል። ስድቡ ይቅርና ስድቡን ምን አመጣው? አባቴ አልገባውብም። አያውቁትም ብለህ መሳደብ ምን አመጣው? ቆይ አንድ ጊዜ ቆይ አዳምጠኝ። አሳሳቱ እኮ አንድ ጊዜ አሳሳቱ ወንድም ያውልኝ። በነገራችን ላይ ብዙ ጊዜ በዚህ ይሄ ለእኔ ውሃ ከሆነ ቦታ እንደ መቅዳት የሚቀለኝ የሆነ ሀሳብ ነው። ለምን ቢባል ቤተክርስቲያን ትባላለች፣ ያስረዳችኝ፣ ያብራራችልኝ፣ እንዲገባኝ ያደረገችኝ። ጴንጤዎች የሚናገሩት ሪባ ጋጃ ላቡራ የሚለው ቋንቋ ትርጉም አልባ ቋንቋ ነው። መጽሐፍ ቅዱሱ ግን ምን ይለዋል? መጽሐፍ ቅዱሱ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገረውም፣ የሚያስተውለውም የለምና በመንፈስ ግን ሚስጥርን ይናገራል ይላል። ይህ ማለት ግን ምን ማለት ነው? ተናጋሪው ቋንቋውን ያውቀዋል፣ ከእግዚአብሔር ጋር ሚስጥርን ያወራል። ሰዎች ግን አያውቁትም፣ አዲስ ቋንቋ ስለሆነ። ተናጋሪው ለምን ያውቀዋል? ጴንጤዎች የሚናገሩትን ቋንቋ ሪባ ጃላቡራን ያውቁታሉ? አያውቁትም። ምን ብለው ያምናሉ?
እግዚአብሔር ከእግዚአብሔር ጋር በእኔ ምላስ ሚስጥርን አወራ ብለው ነው የሚያምኑት። እግዚአብሔር ከእግዚአብሔር ጋር ሚስጥርን በራሱ ምላስ የሚያወራ ከሆነ እግዚአብሔር ሚስጥረኛና ድብቅና በጣም የማይታወቅ ሚስጥረኛ የሆነ አምላክ ነው ማለት ነው። እግዚአብሔር ድብቅ አምላክ አይደለም። ስለዚህ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና። ለሰው የሚያወራው ከሆነ ቋንቋውን ሚስጥርን የሚጸልየውን ቋንቋ ለሰው የሚያወራው ከሆነ ለእግዚአብሔር ሳይሆን ለሰው ሚስጥርን እየተናገረ ስለሆነ ምዕራፍ 4 ቁጥር 4 ላይ ምን ይላል? በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ማለትም ያንን ቋንቋ የቋንቋው ባለቤት ሰውየውና እግዚአብሔር የሚነጋገሩበት ቋንቋ ስለሆነ ራሱም ያንጻል። ያ ሰው የሚያውቀው ቋንቋ ስለሆነ የማያውቀው ቋንቋ ከሆነማ እግዚአብሔር ከእግዚአብሔር ጋር እንዴት ያወራል? ማለትም ሪጃ ላቡራ ጄሬቤሬ ብራ የምትለው ቋንቋ የወፍ ቋንቋ ካልሆነ በቀር ምንም ትርጉም አልባ ቋንቋ ስለሆነ፣ ትንቢትን ግን የሚናገር ግን ማህበሩን ያነጻል። እውነት ነው። ለማህበሩ የሚሆን ቋንቋ ሲነገር ህዝቡ በአንድ አይነት ቋንቋ የሚያወራው ቋንቋ ስለሆነ ማለት ነው። ቁጥር 9 ላይ እንምጣ። እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፍስ የምትናገሩት ትሆናላችሁና። ማለትም እንዲሁ እናንተ ደግሞ የተገለጠውን ቃል ያንን የሚያወሩት ቋንቋ እግዚአብሔርና ሰውየው የሚያወሩትን ቋንቋው እንደ ቋንቋ ተናጋሪውና እግዚአብሔር የሚያውቁት ስለሆነ በአንደበት ባትናገሩት ሰዎች የምትናገሩትን እንዴት አድርገው ያውቁታል? እነዛ ሰዎች ግን አዳማጮች ግን ስለማያውቁት ለንፋስ የምትናገሩ ትሆናላችሁ ይላል። ቁጥር 10 ላይ እንምጣ። በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ ግን የለም። ማለትም አሁን ላይ እዚህ ጋር መልሱን አጠር አድርጎ ይመልስልሃል። የቁጥር 2 በዓለም ላይ ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ማለትም ቁጥር የሌለው ቋንቋ ስላለ ማለት ነው። ቋንቋ ግን የሌለው ህዝብ ግን የለም። ጴንጤ ግን ሪጃ ላቡራ ዲቢ ዳቡ ሪሊ ቪንታ የሚለው ቋንቋ ግን ዓለም ላይ የሌለ ቋንቋ አጋንንታዊ ቋንቋ ነው ማለት ነው፣ ትርጉም አልባ ቋንቋ ስለሆነ። ስለዚህ እዚህ ጋር የሚናገሩት ግን ዓለም ላይ ቋንቋ የሌለው ህዝብ ስለሌለ እግዚአብሔር በሚያውቀው እና ከእግዚአብሔር ጋር በሚያወራበት ቋንቋ የምናወራው እንጂ ሰማያዊ ቋንቋ ወይም ደግሞ የእግዚአብሔር ቋንቋ አይደለም፣ የእግዚአብሔር ቋንቋ ተብሎ ስለማይጠራ። ቁጥር 11 ላይ እናውራ። እንግዲህ የቋንቋው ፍቺን ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረው ለእኔ ደግሞ እንግዳ ይሆናል ይላል። እንግዲህ የቋንቋውን ፍቺ እማወራውን ቋንቋ እንደዚህ ነው እንድታብራሩ የፈለግኩት የነበረው። እማወራውን ቋንቋ ትርጉም አልባ ከሆነ ለዓለም ፍቺ ማይሰጥ ከሆነ ለሌላው ህዝብ ምን ይጠቅመዋል? ምንም አይጠቅመውም። ቁጥር 12 ላይ ላይ እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆነ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። መንፈሳዊ ስጦታ ነው እንጂ መንፈሳዊ ስጦታ ነው ማለት አይደለም። ሪጃላ ቡራ ማለት ሪጃላ ቡራ ከሰይጣን የተቀበላችሁት ቋንቋ ነው። 13 ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። ያ ማለት ምን ማለት ነው? የእግዚአብሔር ቋንቋ ነው፣ ሰማያዊ ቋንቋ ነው የምትል ከሆነ የሰማያዊ ቋንቋን የሚተረጉም ሰው አንድም ሰው የለም። ሰማያዊ ቋንቋ የሚባልም የለም። ሰማያዊ ቋንቋ ሪባ ጃላ ቡራ ሪባ ቡራ ጂላ ቡራ የምትል ከሆነ ሰማያዊ ቋንቋ ላይ እርስ በራስህ ትጫጫዋለህ፣ ታብዳለህ እንጂ ሰማይ ላይ እንደዚያ ቋንቋ የለም። ኮፒሊንክ አርጉ እንዳይዘጋ። አንዴ ኮፒሊንክ አርጉለት። አንዴ አልከኝ። እሱን እኮ አንድ ሰው ምን መሰለህ፣ ቆይ እያነበብኩ ይቅርታ፣ ጎ ሄድ አንተ እስከ 26 እስከ 27 እስከ 29 ነው የሄድከው። እኔ ገና ቁጥር 13 ላይ ነኝ ወንድሜ። መጽሐፍን መፍታት አለብህ። መጽሐፍ ቅዱስ ተሸካሚ አትሁን፣ ተጠቃሚ ሁን። ስትጠቀመው ደግሞ በአግባቡ ፍታው። ለምን ቢባል ተው፣ ስድቡ ይቁም። አንተ ትልቅ ችግር እንዳለብን ማውቀው ተራ ስድቦች አሉ፣ ያሳዝናል። ጌታ ተው፣ ስድቡን አቁምና እንድረዳ እንጂ እየሰደብክ አይሆንም። ስድብ ከኛ አትበልጥም አባቴ። ስድቡ አይጠቅምም ብዬ ነው የተውኩት። በጣም ቀላል ነው መሳደብ። ስለዚህ በፍቅር አንብብ፣ በገባ እንዲገባኝ አድርግ። እኔም ደግሞ ልንገርህ ደሳው። እሺ፣ ስለዚህ በልሳን የሚናገር መጽሐፍ ቅዱስ ተሸካሚ አንተ ቤት ነው የሚበዛው፣ እኔ ቤት አይደለም። እሱን ታውቀዋለህ። አሁን ላንብብልህ። ኦኬ፣ አንብብ፣ ተባረክ፣ አንብብ። አንድ እኩላችሁ። እሺ፣ ስለዚህ በልሳን ሁለቱም ነው። አንድ በጣም ተመታታችሁ። በጣም ከባድ ጥይት ነው የተመታታችሁት።
ስለዚህ ጨዋታው የኔን ተኩስ አይችለውም። በጣም ነው ረቢ መማረገው አባቴ። አትሰዳተሙ፣ መጥፎ ነገር አታውጣ። የኔ ከባድ ሚዛን ነኝ አባ። ለአንበበው ችግር የለውም። ለአንበበ ቁጥር 13 ላይ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። በልሳን የሚናገር ይሁን እንዲተረጉም ይጸልይ ካለ ሰማያዊ ቋንቋ ነው ብለን የምናወራው ከሆነ የሚተረጎም ቋንቋ አለ ማለት ነው። ስለዚህ የእግዚአብሔር ቋንቋን ይጸልይ አይልም። የቱ ጋር ነው የሚለው? አይልማ። እሺ ቁጥር 13 አንብበው አንድ ጊዜ። እሺ ቁጥር 13 ይቅርታ፣ በልሳን የሚናገር እንደሚተረጎም ይጸልይ። በልሳን ቢጸልይ መንፈሱ ይለያል፣ አይምሮዬ ግን ያለ ፍሬ ነው ይላል። በቃ እኔ ልቀጥለው እየተከታተልከኝ። ስለዚህ የሰማይ ቋንቋ ነው ምናምን ብለን የምንሸውደው ሰውን ነው እንጂ የሰማይ ቋንቋ የሚባል የለም። ልሳን ማለት ቋንቋ ስለሆነ ቋንቋ ደግሞ ቅድም ላይ ምን ብሏል? እዛች ጋር ሳነብልህ ቁጥር 10 ላይ እስኪ አንብቦ ይሁንዬ። ቁጥር 10 ላይ አንድ ጊዜ ብቻ ከ13 ጋር ስለሚገናኝ ነው። መልካም። ቁጥር 10 በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ሕዝብ የለም ይላል። በጣም ጥሩ። ስለዚህ ያንን የሚናገረው ቋንቋ ተናጋሪው በዓለም ላይ ያለ ቋንቋ ነው እንጂ እያወራ ያለው የሰማይ ቋንቋ አይደለም እያወራ ያለው። ከእግዚአብሔር የተሰጠው ከእግዚአብሔር ጋር የሚያወራበት ሚስጥርን ምናምን እያለን የምናወራው አይደለም ማለት ነው። 13 ላይ ራሳችንን የምንፎግርበት አይደለም እያለ። ስለዚህ 13 ላይ ፈቶላል። ቁጥር 16 ላይ ምን ይላል? እንዲያማ ካልሆነ አንተ በመንፈስ ብትባረክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ቋንቋውን የማያውቀው ከሆነ ዝም ብለህ ነው እኮ አሜን የምትለው። አሜን በል ስትበል አሜን። ስለዚህ እንዴት አሜን ይላል? እዩ ጩፋ መጥቶ አንገት ላይ በካራቴ ደብ ያቆረጡ ዮኒ እኮ እየተማመንን ያለ ነው እና እንጫወት። እሱን በፍቅር ብናወራ አይሻልም? እዚህም ቤት ብዙ ታሪክ አለ እኮ። ማኛው ማልማን ቀልድ ከሌለው ይደብራል። ሽንቁሯ ጋር እንዳንሄድ አባቴ ተው፣ ቀስ እያልክ ኩክኔዋ ጋር ሽንቁሯ ጋር እንዳንሄድ ጃፒ፣ ቀስ እያልክ የትጮትን ካልሆነ አይደለም እንጫወት፣ ደስ ይለኛል። አላክርም። አይ በፍቅር ነው የምናወራው። አጸፋ በስካቡኛ ስላለ እያሰብክበት ኖርማል ነው። እኔ ለምትጠይቀኝ ሁሉ ነገር መልስ አለኝ። እሺ አሁን ላንብብ። ስለዚህ እንዲያማ ካልሆነ ይላል የምትናገረው ቋንቋ የሰው ቋንቋ ካልሆነ ትርጉም አልባ ቋንቋ ከሆነ ካልሆነ ምንድን ነው የሚለው? እንዲያማ ካልሆነ ይላል። ቁጥር 16 ሆን እያነበብከው ነዋል። ላነበው ነው። ቀጥል ብራዘር፣ አዳምጣለሁ። እንዲያማ ካልሆነ አንተኑን የያዘው እያለ ነው። አንብብ አብረኸኝ እያለ ነው። ማኛ አረ ገብቶኛል። እኔ ምን ነው ጃፒ ታው ግን ታው ኮንክ በኋላማ ቀዝቅዛል። ገባ ቀጥል። እንዲያማ ካልሆነ አንተ በመንፈስ ብትባረክ ባልተማሩት ስፍራ የተቀመጠውን የምትለውን ካላወቁ እንዴት አድርገው ለምስጋና አሜን ይለዋል? ምንም አይሉም። አሁን አርጋዱላ፣ ሻኩባ፣ ኤክራባ፣ ጂሊባ፣ ጁላቡ ብትል ሰው እንዴት አድርጎ አሜን ይልሃል? ምንም ሊላ አይችልም። ትርጉሙን አያውቀውም። ስለዚህ ምንም የማይጠቅም ነገር ነው እያለ ያለው ትርጉም አልባ ቋንቋ ስለሆነ። ትርጉም ያለው ቋንቋ ግን ከሆነ ግን ማህበሩን የሚያንጽ ስለሆነ አሜን ይልሃል ነው። አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። በምታውቀው ቋንቋ ቁጥር 2 ላይ እንዳወራው ማለት ነው። ከእግዚአብሔር ጋር በምታውቀው ቋንቋ የምትጸልይ ከሆነ ከእግዚአብሔር ጋር ሚስጥርን የምታወራ ከሆነ ሌላው ሰዎች የማያውቁት ከሆነ ቁጥር 17 ላይ ምን ይላል? አንተ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። ቋንቋውን ትርጉሙን ስለማያውቀው ማለት ነው። ቁጥር 18 ላይ ምን ይላል? ከሁላችሁም ይልቅ በልሳን እናገራለሁ እግዚአብሔርንም ደግሞ አመሰግናለሁ ይላል ጳውሎስ። የተለያዩ አይነት ቋንቋዎችን አውቃለሁ ነው እያለ ያለው። ብዙ አይነት ቋንቋዎችን አውቃለሁ፣ ከሁላችሁም በተሻለ የማውቀው ቋንቋ አለ። በዚህ ቋንቋ ግን እግዚአብሔርን አመሰግናለሁ ብሎ ይመክራቸዋል። ከዛ በኋላ 19 ላይ ነገር ግን ሌሎች ደግሞ
አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ። ማለትም እልፍ ቃላት የተለያዩ አይነት ቃላቶችን ከምናገር ይልቅ እናንተ በምታውቁት ቋንቋ የእግዚአብሔርን ቃልን 5 የምታክል ቃላቶችን ብናገር ያ ነገር እናንተን ያነጻል፣ ማህበሩን ያነጻል። ስለዚህ እሱን ብናገር እኔ እመርጣለሁ፣ እወዳለሁ። ቁጥር 21 ላይ ምን ይላል? ሌሎች ልሳኖች በሚናገሩ ሰዎች በሌላ በአንደበት ለዚህ ሕዝብ እነግራለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏልና። አየህ። ስለዚህ ልሳን የሚለው ሐሳብ ቋንቋ ነው፣ ትርጉም ያለው ቋንቋ እንጂ ትርጉም የሌለው ቋንቋ አይደለም። 22 ምን ይላል? እንግዲያስ በልሳን መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። ይህ ማለት ምን ማለት ነው? ለምሳሌ ያክል አንድ ኢትዮጵያዊ ዮኒያውን ያለህበት የተሻለ ሀገር ስለሆነ እዛ ያለህበት ሀገር ላይ አንድ ቻይናዊ መጥቶ ወንጌል ልትሰብከው ግን መንፈስ ቅዱስ የቋንቋ ሁሉ ባለቤት ስለሆነ ወንጌል እንድትሰብክ ቻይንኛ ቋንቋ ይሰጣል። በቻይንኛ ቋንቋ ታወራዋለህ፣ በቻይንኛ ቋንቋ ወንጌል ይሰብካለህ። ወንጌልን ሰብከው ትመጣለህ እንጂ ምንም የማይጠቅም ነገር ነው። እንግዲያስ በልሳን መናገር ለማያምኑ ምልክት ነው። የዩኒ አምላክ ሰምቶ በእሳት የሚመልስ ነው። የዩኒ አምላክ የቋንቋዎች ሁሉ ባለቤት ነው። ቋንቋን የፈጠረ ነው። የቋንቋዎች ሁሉ ባለቤት ስለሆነ እየተናገረ ነው ብሎ ያ ሰው ለማያምኑ ሰዎች ምልክት ይሆናል። በልሳንም ይሄ ትንቢትን መናገር ግን ለማያምኑ ሰዎች ግን ምልክት አይደለም፣ ለሚያምኑ ሰዎች ነው ምልክት የሚሆነው። ያ ነው ዮኒዬ። ደግሞ መጽሐፍ ቅዱስም ደግሞ ከትንቢት በላይ የጸና የእግዚአብሔር ቃል አለን ይላል መጽሐፍ ቅዱስ ትንቢትንና